ጤና ይስጥልኝ እንዴት ናችሁ ደህና ናችሁ ወይ እኔ እግዚአብሔር ይመስገን በጣም ደህና ነኝ እናንተ ምርቃታችሁ እንደዚህ ሰው ያለምልማል ጸጉሪ ሁሉ አደገኮ እንዴ አልከሰውም ምርቃት መሸጥ ጀምሬያለሁ ዘንድሮ እናቴ ልጆቹ መጡ እንዴ የኔ ፍቅር ጸሎት የተሰማ ማውቀሽ ያህል ይሄን 3 ሳምንት የመጀመሪያው ዜና ካበሰርሽን ቀን ጀምሮ የሆነ ነገር እንዳገኘው ያህል ተሰማኝ ዘመንሽ ደግሞ ሁሉ እንደዚህ ደስተኛ እንደሆንሽ ልጆቻችን ልጅነታችን ስጋቶቻችን ደሞ ብለን ደሞ እንድንነሳ የሚያደርጉ ነገሮች ናቸው ምን ያህል እንደምትደሰች በሽነ አየነው ደስታሽንም አየነው አይዞሽ እንኳን ደስ ያላችሁ ሁላችሁን ቤተሰብ ከምንም በላይ ምን እንደተሰማኝ ታውቃላችሁ በጣም በቃ ፈጣሪዋ የሚወዳት እድለኛ ሴት እንደሆንኩ ነው የተሰማኝና ሰሞኑን በቃ እግዚአብሔርን ያመሰገንኩኝ በእናንተም በልጆቼም ተመስገን ያልኩ ነበርና ሰሞኑን እንግዲህ ብዙዎቻችሁ ጠይቃችሁኛል ደረሰች ወይ እንዴት ሆነች ያላችሁኝ ነበር ይሄው ደርሳለች በቪዲዮ አላምንም ቪዲዮ ካላየው የት እንዳለሽ ራሱ አላምንም ቁጥጥሬን ጨምሬያለሁ ይላችሁ እና በቪዲዮ አሳይታኝ ይሄው አለው ገብቻለሁ እናቴ ብላ ይሄው አሳይታለች እስቲ ሰሞኑን ደግሞ ትንሽ ጨረስ ታድርግና መጨራረሰው ነገር አለ በቀተልና የት ነው ያለሽ የሚለውን እንመልሳለንና ብቻ ሰሞኑን እሷም ቤትሽና ጸዳጂ ያልኳት እኔም የራሴን ቤት ጸዳ ያደረኩ ማይፈለጉ ነገሮችን ወጣ ያረኩ እየጣልኩ ነበርና እንደው በቃ ቤት የማጽዳት አዲስ ቤት የመግባት ቤታችንን አዲስ ማድረግ እንደገና ባለፈውም ብያችኋለሁ እቃዎች ዞር ያልኩ ያየው ነበርና ታቃላችሁ ብዙ እቃ ሲበዛ አልወድም ግን ወቅቱን ጠብቆ ደግሞ ለህይወታችን ለውጥ ሲመጣ አንዳንድ ነገሮችን እናስተካክላለንና ብቻ ያንን ያሰብኩኝ ወደ ዛሬው ቪዲዮ አመጣኝና በህይወት ብዙ የተለወጥኳቸው ነገሮች አሉ በተለይ በካሪየር ወይም በስራ በኩል ላይ ነግራችኋለሁ ብዙ አመቴን ያው በእናትነት ከዛ ደግሞ አየር መንገድ ከዛ ደግሞ ንግድ ምናምን የተለያዩ ነገሮችን ሞካክር ያለውና የቢሮ ነገር ለኔ አዲስ ነበር እዚህ ስመጣና ብዙ ነገር ደግሞ አጠገቤ ያሉ ሰዎች ናቸው ብዙ ነገሮችን ያስተማሩኝ ትቻለሽ እዚህ ጋር መሆን ትቻለሽ ይያሉ ያደረሱኝና በቀደምም እንግዲህ ሴት ቀን አክብረናልና ሴትነት ደግሞ ብዙ እንክብካቤ የሚጠይቅ ነው ልክ እንደዚህ አበባና እሱንም ማስታወሰኝ እላችኋለሁ በጣም ብርቱ የሆኑ ቤተሰቦች አሉኝ እዚህ ጋር በስልክ ምንም እየተቆጣጣርኩ ልጆቼን ባሳድግም ካጠገቤ ደግሞ እናቴ እህቶቼ ምን አሉና እዚህ ጋር ወንዱ ልጄን ያያችሁት ነው ለኦልዲስ ዴይ የተዘጋጀና ብቻ በቤተሰብ የታገዘች በአካባቢዋ የበረታችን ሴት ነው እዚህ ጋር መታዩት ብቻዬን ብርቱ ሆኜ የኖርኩ ምናምን ይመስላል እንደዚሁ ስታዩኝ ግን እንደዛ አይደለም ሴት ልጅ አካባቢዋ ነው ትልቅ ቦታ ሊያደርሳት የሚችለው ወይም ደግሞ በቃ ስብር ብላም እዛው ጋር እንድትቀር የሚያደርጋት አጠገቧ ያሉ ሰዎች ናቸው ትልቅ ቦታ የሚያደርሷትና ይሄንን ሳስብ ሰሞኑን እንደዚሁ ስለቃ ስለቤት ስለምን ያወራንም ያደረኩም የነበረው ነገር አለና ምን አስታወሰኝ የመጣው ጊዜ ያረፍኩበትን ቤት አስታወሰኝና መቼም ታቃላችሁ እህቴ ስትፈልገኝ ብዙ ጊዜም ቪዲዮ ላይ አካትቻለሁ ነይ ዛሬ እንደዚህ ፈልጋለሁ ስትለኝ ሁሉ ነገርን ጣል አድርጌ አለው ታለም መጣው ይሄ ነው የሚሄደውና ደስ ይላችኋል እናንተም ይሄንን ነገር ሳጋራችሁ ቃልዬ ያላችሁ ፍቅር ደስ ይላል ትሉኛላችሁና እኔ ግን ከማደርገው በላይ እህቴ ለኔ ብዙ ነገር አድርጋልኛለች እህቴ ብቻ ሳትሆን የእህቴም ባለቤት እዚህ መጥቼ አሁን እዚህ ጋር ሳንኳኳ ዊርድ ነው የሚሆንብኝ ምክንያቱም ይሄ ቤት ለኔ ምሽጌ ነበረ መጠለያዬ ነበረ የስደት የመጀመሪያ ቤት ነበርና እህቴ በሯን ከፍታ እህቴና ባለቤቷ በራቸውን ከፍተው
ልጆቼን ትቼ ስመጣ እንግዲህ እነሱ ጋር ነው ኑሮን ሀብዬ የጀመርኩትና ያ ጊዜ በጣም ከባድ ጊዜ ነበር። ነገር ግን ለኔ እንደሆነም ከእንግድነት አልፎ በጣም እየተንከባከቡ የቆየሁበት ጊዜ ነው። 3 አመት ከምናምን ይመስለኛል እዛ የቆየሁትና ኖሃዬ የመጀመሪያ ልጇን ሚላት ቴል አብረን ያሳደግነው እንግዲህና አንድ ቀን ሳይሰማኝ ምንም ነገር እንዳይከፋኝ አድርገው ቤታቸውን ከፍተው ሐዘኔን እንድረሳ እንድጠነክር አድርገው በዛ ላይ ደግሞ ዝም ብሎ ይሄ የቶሎ ነገር ብቻ ላይ ፎከስ እንዳላደርግና ራሴን በትምህርትም በምንም እንደምችል እየነገሩኝ በተለይ እህቴ ባለቤት ብዬ ስናገር ያራኩት ሁሉ ይመስለኛልና ወንድሜ ታላቅ ወንድሜ ነው ብዬ መናገር የምችለው ያባቴ ምትክና በቃ ማለት እንድጠነክር እንደምችል በትምህርትም ብዙ ነገርን ማድረግ እንደምችል መንገዱን አሳይተውኝ ነው ዛሬ እቺን ቃል ኪዳን ወይም ዘመናዊት እናንተ የምታቋትን አበርትተው እዚህ ጋር ያደረጉትና ብዙ ሰዎች ብዙ ሴቶች ላይ የሚፈርድ ወይም ስለ ሴቶች ሲናገሩ የሆነ ነገር በቃ በዊክነሳቸው እሷ ኮንዲናት እንደዚህ ብቻ እየተባለ የሚወራ ነገር በጣም ያመኛል ስሰማው ራሱና ሴት ልጅ ሁላችንም እንደ አበባንም ብያቸዋለሁና መጥፎ ቦታ ካለን ግን ተሰብረን ጠውልገን ብዙ ነገር ሆነን የምንቀርበት ሲቹዌሽን አለ። ግን ደግሞ አካባቢያችን የሚያበረታን ቦታ ትቻለሽ ተነሺ ብሎ እጁን የሚዘረጋልን አካባቢ ግን ካለን ጠንክረን ብዙ ነገሮችን ለውጣለንና እኔ ፈጣሪ ሁሌም ተናግሬ አልጨርስም ስላምላኬ ስላደረገልኝ ነገር ካጣውት በላይ እሱ ያደረገልኝ ነገር በጣም ብዙ ነው። ልጆቼን ርቄ መኖሬ በጣም ከባድ ቢሆንም ግን ለልጆቼ እናት አድርጎኛል። የወደቀ ማንነቴን ደግሞ እንደገና ቤቴን እንድመሰርት ረድቶኛልና ከሱም ደግሞ ዝቅ ብሎ ሰዎች እናቴን ምን ስላችሁ በስደት ላይ ደግሞ እዚህ ሆኜ ለኔ በጣም ትልቅ አስተዋጽኦ ያደረጉት ቤተሰቦቼ ናቸው። እህቴ ባለቤት ቤታቸውን ክፍት አድርገው ለኔ ልነግራችሁ አልችልም አቀባበላቸው እንዴት እንደነበረና ብዙ ሴቶች ግን በቃ በእንደዚህ አይነት ነገር ሲያልፉ ተጎድተው እንደዚህ አይነት ሰፖርት ሲስተም ሳይኖራቸው በጣም ብዙ ነገር አይተው ያሳለፉ ሴቶችን አይተናልና ሴትነት ከላይ ተውቦ ማማር ብቻ የቆንጆ ነገር ማድረግ ብቻ አይደለም። ሴትነት መስዋዕትነት ይጠይቃል። አንዳንዴ ከናትነት ጋር አንድ ላይ ደግሞ ሲመጣ በጣም ብዙ ነገር ሴት ታሳልፋለችና ለኔ ሴትነት ማለት ፊቷ ላይ ማዲያት ሆኖ ልጇን ትልቅ ቦታ ያደረሰች ራሱ ሴት ናት። እሷም ትልቅ ቦታ ሊሰጣት ይገባል። ዝቅ ብላ እሷ ለራሷ ሳትሆን ለልጆቿ እንትን ብላ አሳልፋ የኖረች ሴት ራሱ እሷም የሴቶች ቀን ይገባታልና እዚህ ሀገር ከመምጣቴ በፊት ኢትዮጵያ ያለው በቃ ራሳቸውን ከሚጠብቁ ሴቶች አንዷ ነበርኩኝ። ለራሴ በቃ በጣም ታታሪ ጥፍሬን ምኔን በቃ ሁሉ ነገሬንና እዚህ ስትመጡ ደግሞ ብዙ ነገር ለውጥ ያሳያችኋል። ምክንያቱም ሁሉ ነገር ራሳችሁ ነው የምትሰሩት፣ መራራጥ አለባችሁ ምናምንና አንድ ራሴን ያሳመንኩት ነገር ነበረ። በቃ ሌላው ነገር አንዴ ራስሽን ቦታ ካሰሽ በኋላ መምጣት የሚችል ነገር ነው። ነገር ግን ዋና ህይወትሽን አስተካኪ የሚል ነገር ነው ለራሴ ስመክረው የነበረውና ሁላችንም ሲዝናችንን ነው ምን መስለው የሚለውን ነገር አስታወሰኝና እኔ እዚህ ሀገር የመጣው ጊዜ በጣም ከብዙ ነገር ራሴን በቃ ጠብቄ አይምሮዬ እንዳይጎዳ እንዳላዘን በማለት ከሶሻል ሚዲያ ሁሉ ርቄ ነበር። በተለይ ሶሻል ሚዲያ ላይ የምታዩ ከሆነ በቃ እናንተ ብቻ በጥፎ ነገር በህይወታችሁ የምታሳልፉ ያህል ነው የሚሰማው። ምክንያቱም ሁሉም ፖዚቲቭ ነገር ነው ፖስት የሚያደርገው፣ ጥሩ ነገር ነው ፖስት የሚደረገውና
በተቻለኝ መጠን ከእንደዚህ አይነት ነገር መራቅ ነበረብኝ ምክንያቱም ህይወቴን እንደገና አላይን ማድረግ ነበረብኝ ከሰው ጋር ማነጻጸር የምችልበት ጊዜ ራሱ አልነበረምና I remember በጣም በቃ በጧት በሌሊት ተነስቼ ነው ወደ ስራ የሚሄደው ትምህርት አለብኝ ማጥናት ነበረብኝ እዚህ ክፍል ነበርኩኝ እዚህ ጋር ያሳየኋችሁ ነው የቀረስኩትን ቤቢሲት ያረኩ ያን ቀን ቆይ ቪዲዮ ውስጥ አካትተዋለሁ ያደረኩትና አሁን የልጆች መጫወቻ ክፍል አድርገዋለች እህቴና በቃ I remember በጣም ብዙ ጊዜ ክፍል ውስጥ አላሳልፍም ብዙውን ሰዓቴን ውጪ ሰርቼ ነው የምመጣው ቤትም ሰውን ደግሞ ለጥናት ጊዜ ነው የምጠቀመውና እዚህ ጋር ቁጭ ብዬ አንዳንዴ በቃ የልጆቼን ያሰብኩበት ጊዜ ትዝ ይለኛል ጥናት ሳጠናት ትዝ ይለኛል እዚህ ክፍል ሆኜ ምናምን እኔ እንዳልረበሽ እህቴ ኖሃን ይዛ ወይ ትወጣለች ወይ ምናምን ብቻ I am grateful ሁሉን ነገር ተሟልቶ ምንም ሌላ ነገር ሳላስብ ራሴን እንድለውጥ አግዘውኝ ነው እዚህ ጋር የደረስኩትና ሴት ልጅ ላይ እጃችንን መጠቆም በጣም ቀላል ነው የኛ ህይወት እንደሚልኛ ፐርፌክት እንደሆነን የሴትን ጉለት እንትን ብሎ ማውራት በጣም ቀላል ነገር ነው ግን ሴት ልጅ ማትችለው ነገር የለም ስትጎሳቆል ስትቆጣ ወይ የሆነ ነገር ስትሆን ስናይ እቺ ሴት ምን ደርሶባት ይሆን ነገሯን ባለውጥ እንኳን ምስቲ ዝም ብዬ ባሳልፍስ የሚል አስተሳሰብ ሊኖረን ይገባልና ሁሉም ሲዝኑን ነው የሚመስለው ዛሬ ብታዩኝ ዛሬ ያለውበትን ቦታ ትንሽ ሌላ ሊሆን ይችላል አሁን ከትንሽ ጊዜ በኋላ ደግሞ ሌላ ቃል ኪዳንን ነው የምታዩት ምክንያቱም ቪዥን አላት እና I remember እንደውንም ከዚህ ቤት ሳልወጣ ከህቴ ቤት ሳልወጣ በፊት ተከራይቼ ለመውጣት ያሰብኩኝ በቃ ልቤ እንዴት እንደፈራ ልነግራችሁ አልችልምና ለብቻዬ ኖር ያላቅ በቃ ልጆኜ ያው እንተናልኩኝ ያገባው ከዛ ደግሞ ልጆች መውለድ ጀመር ከዛ ደግሞ ወደዚህ ከመምጣቴ በፊት ትንሽ ጊዜ እናቴ ጋር ነበርኩኝ ከዛ እህቴ ጋር መጣው ብቻዬን ኖር ያላቅም በፍጹምና ተከራይቼ ልወጣ ስል በቃ እንዴት እንዳስፈራኝ ልነግራችሁ አልችልም ዓለም ሁሉ ነው ግልብጥጥ ያለብኝና በቃ I was so sad ኖሃዬ ራስ በጣም አዝኖ ነበር አንቲያት በጣም ያለ ምናምንና ምን ልላችሁ ነው የዛሬ ስንት አመት ከመውጣቴ በፊት ግን የምኖርበትን ቦታ ሁሉ ቪዥን አድርጌው ነበር እንደዚህ አይነት አፓርትመንት ባገኝ ምናምን ብዬ መጀመሪያ ቀን የሄድኩ ቀን ራሱን ያሰብኩትን አይነት ቦታ ነው ያገኘሁት ምንም ሌላ ቦታ ሳላይ በቃ ገባሁኝ ምንም ነገር እንትን ሳልን ማለት ነውና ዛሬ ላይ ቪዥን የምናደርገው ነገር ለኔክስት 5 አመት ወይም 3 አመት 4 አመት ምናምን የኛን ማንነት ይወስነዋልና ዛሬን ያለንበት አካባቢ ለቪዥናችን ደግሞ በጣም ወሳኝ ነው ቪዥን ማለት የምናየው የምንሰማው ነገር ነውና ምን አይነት ነገር ነው ለሰዎች እየሰጠን ያለ ነው የወደቀች ሴት ስታዩ የከበዳት ሴት ስታዩ እንዴት በቃ እንትኗን ቪዥኗን ለውጣ ህይወቷን እንዴት መለወጥ ትችላለች በምን ባግዛት ይቻላል ብላችሁ ማሰብ ይቻላልና በተለይ ደግሞ ሴትና ሴት ልጅ ተመልሳ የሴትን ውድቀት የሴትን ማነስ እንደዚህ ሴት ምን እየተባለ የሚወራ ነገር በጣም ስሰማው ራሱ እንዴት እንደሚያመኝ እኔ ነኝ የማውቀውና ሁሉም የራሱን በቃ የሚችለውን ባቅሙ ያለበትን ሲዝን መስሎ ነው የሚኖረውና እስቲ let's just help each other መለወጥ እንኳን ባንችል በአፋችን አንስበራቸው ሴቶችን ገና ለገና ከላይ ወይ ለአንድ ቀን ተዋውቀናቸው ኑሯቸውን ገምተን እንትን አንስበራቸው እዛው ያሉበት ቦታ ፖዚቲቭ ነገር በመናገር እኔ ፖዚቲቭ ነገር በማየት ትቻለሽ በመባሌ ነው ዛሬ ቀና ብዬ ልጆቼን ትልቅ ቦታ ያደረስኩ በቀደም ነግሬያቸዋለሁ ልጄን ዩኒቨርሲቲ ላኩኝ አሁን ሁለተኛው ደግሞ 12 ነው ያለው እሱም ከትንሽ ጊዜ በኋላ ዩኒቨርሲቲ ገባል ትንሿም ደግሞ 11 ትገባልኛለች እንዲህ ያልኩኝ ነው
ነው ልጆቼን በቃ አደጉልኝ እያልኩ ተመስገን አምላኬ እያልኩ ምኖረው ግን እንደዚህም ራሴን ቀና አድርጌ እንድኖር ያደረጉኝ አጠገብ ያሉ ሰዎችም ናቸው ከፈጣሪ ቀጥሎና እግዚአብሔር ያበረታናል ምን ይለናል ግን ራሱ መጥቶ ሁሉ ነገር እንትን አይልም በሰው ይጠቀማል እስቲ እግዚአብሔር መጠቀሚያ እንሆን ሴቶችን የሚሰብር ሳይሆን ሴቶችን የሚያነሳ እጅ እንሆን በኖሮን አልፎልን ባናረግ እንኳን በአፋችን በቃላችን አንስደባቸው አንስበራቸው እና እንትን እንበላቸው ትቻለሽ እንበላቸው እና ስደት በተለይ እኔ በጣም ብዙ ነገር አስተምሮኛል እንዳልኳችሁ እግዚአብሔር ጠብቆኛል ብዙ ነገር አልፌ ነው እዚህ የመጣሁትና አንዳንዴ እግዚአብሔር ሳይደግስ አይጣላም ይባላል አይደለም እግዚአብሔር ይመስገን ብዙ ነገሮችን በጣም ብዙ ነገሮች ላይ ብከፋም ፈጣሪ በመንገዴ ላይ በተለይ በስደት ላይ ስትሆኑ አምላክ አብሮን ያለው ጠባቂ መላእክቶች አሉን በቃ ብዙ ነገር አለንና በዛ ሁሉ ነገር አግዞኛል ፈጣሪ የዛሬዋ ማንነቴን አድርጎልኛል ወደፊት ደግሞ በጣም ብዙ ነገሮችን ያስተካከለልኝ እንደሆነ አውቃለሁና ለኔ ቆሜ መሄዴ ለኔ እንደዚህ መሆኔ ያው እንደነገርኳችሁ ቤተሰቦቼ ናቸው አምላኬ ይቀድማል ከዛ ደግሞ የሱ መጠቀሚያ ሆነው ብዙ ሰዎች በህይወቴ ላይ አስተዋጽኦ አድርገዋልና ለዛም ደግሞ forever I'm grateful እና በዚህ አጋጣሚ ያው መታወሻ እንዲሆን ነው እነሱንም ለማመስገን ስለምፈልግ ነው በዚህ አካተትኩት ይሄው ቤተሰቦቼን እኔ ቤቢሲት አረጋለሁ ብዬ ብልካቸውም እንግዲህ ኤሊያን አይተው ደንግጠው ወደ ቤታቸው ተመልሰዋል እሰይ እንኳን መጡባችሁ ቶሎ ገባችሁ ቤታችሁ እያልኩኝ የሳኩ ነበር ይሄ ነገር ግን የእውነት በጣም ግራ ገብቶን ምንድነው እያልን ያየነው ነበር ሰማይ ላይ የቀረጹትን መቃኒም ሳይጠልፉኝ ኤሊያኖቹ ወደ ቤቴ ልግባ ብዬ እናቴ አነዳዴን አሳምሬ ወደ ቤቴ ተመለስኩላችኋለሁና በቃ ይሄንን እንግዲህ እስቲ ለምን አላወራ ማርች በተለይ የሴቶች እንትን ነው አይደለም ደግሞ የልደቴ ወር ነው ስማም ወይኔ ቃልዬ ያረጀች በቃ ሰሞኑን ደግሞ ስለ ልደቴ ማብረን እንላለን በቃ መልካሙን ሁሉ ተመኘውላችሁ ደህና ሁኑልኝ